ይሄን ግብዣ ጋብዘን መጥመጡ መስሎኝ ነበር ልጅቱን አቱን ለማታቃት ነገር ለበተንከው ገንዘብ ድግስ ደግሰን ነይ ትለኛለህ ባዝዞ እጂ እንዲገባ አልፈለኩ አዲሱ ምሽንጋ ይገናኛል ነገር ውስጥሽ ሳይገባ አይቀርም ከገባ እኮ ቆይቷል ግን ለማን ልናገረው በራሄል ሆድቃ ውስጥ ተቀመጠው ጽንስ የርሶና የባለቤቱ ጽንስ ነው እያስፈራራኸኝ እኔ ጮኛሽ መሆኔንና ልጁ ደግሞ ከኔ እንደተረገዘ መናገር ትችላለሽ ስለሷ ጉዳይ ምን ማለት I want to involve in her life more እኔ እናንተ እንደዚህ አይነት ወሬ ለማውራት ጊዜው ገና ነው ቆይ ከኔ ምንድነው የምትፈልገው ያበቃም ቅስሜን እንደሰበርከው ቅስምህን ሰባብረዋል ከትርሱ ጋር ነኝ ትርሱ ደግሞ ማንች እኔ ምንም ነገር ስራው አይመቸኝ ወይስ እኔ ማላቀው ነገር አለ የበሽቱ ቤታችሁን ለቃችኋል እንዴ ሰፈራችሁን እኮ አጣሁት አዲስ አበባ የጥሩምባ ድምጽ ሰማው ልበል አንቺ አምሻል እንደ እርጎዬ አልሄድክም አይደለም ሳይሞት አይቀር ቃንቱሻ ንቃ 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 እንዲህ በቀላሉ እንድትሞት አልፈልግም ጭልፊት አቤት እንበላ አስጨው አልበላም ብሎኛል አትበላም 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 ወይ አትበላም አንቱሻ አትበላም ወይ በላላ እንደዚህ ጨዋው አባዬ ግን የአዲስ አበባ ተስማምቶሻል አንቺ ደግሞ በይስማማ ምን አረጋለሁ ይሄን ከፍ እንደሆን ካልክሎኛል እኔንም ካልክሎኛል እሳት አፍ ብሎ አንቺንም መረመሩሽ እንዴ ማሙሽ ነው ያዘዘልኝ ምን ብሎ ኬላ እንዳታልፊ ብሎ ነው እኔም አፌን በዳቦ ብዬ ቃል ገባሁለት እንጂማ ስንት ጉድ ይዤ ነው የመጣሁት የምን ጉድ ነው በይ ግድ የለም አባዬ ትንሽ አገግሚ እኔም ልጅሽ ስለገዘተኝ ትንሽ ልታገስ እንጂማ ያለ ምክንያት አዲስ አበባ መጣው መሰለሽ አባዬ ቤቱ እንዴት ያምራል ዶክተር ሞ እንደዚህ ቆንጆ ቤት ያኖራል እንዴ ጉድ የሱ መስሎሽ ነው እንዲህ አለ ልብ መቻለውና አንድ ባልንጀራው ነው ወደ ውጭ ሲሄድ ተአመጥበት ብሎ ጥሎለት ይሄደው ቢሆንማ ይሄኔ ሚስቱን አግብቶ ተበለጠ ይኖረው ነበር አወይ ጎዶሊ አይዞህ
ከናንተ ከወዳጆቼ የሚበልጥ ሰው የለም እኮ ብዬ ነው ይህንን አደጋ ለማክሸፍ ራሔል እጮኛ አይነች ብዬ በይፋ ያወጅኩት። ይሄ ደግሞ ለሷ ፋታ ሰጥቷታል እና ተቀበለችው። ከዚህ የበለጠ እኮ አማራጭ የላትም። ይሄ አረጋጋት ይመስለኛል። ያን ክፉ ሰውዬ አንተ ባመጣው ዘዴ አፉን ማዘጋት እንችላለን። ለዚህ ብዬ እኮ ነው ይሄንን ኃላፊነት የወሰድኩት። ለዚህ ውለታ ምን ላደርግልህ እንደምችል አላውቅም። ይሄ ብዙ ነገር እኮ አድርገልኛል። ከዚህ የበለጠ ምን ታደርግልኛል? ደበኛማ የባብ ዱካ ሆነ። የባብ ዱካ የለውም አባዬ፣ ዱካውን እየተከተሉት ነው። ላይሽ ዳባ ይመስላል እንጂ አንቺ ግን ሙጀሌ ነሽ። ታያሽማለቂ ጋሻችንን መግደል አልበቃ ብሎት ውለታ የሚውልልኝን ሰጣርጋቸውን አይደል እንዲያሳሰረብኝ? ሰጣርጋቸው ምን ትላለይ? ሽፍታውን እንዴ ኋላስ አትማታ በበትር ሆነ እኮ ነገሩ። ኦሆ አንቺ እንኳን ተረፍሽልኝ እንጂ ዶሰኛው አሊዮን ሳይከፍል በሰላም አይቀመጣትም። ደሞ አንቺን ተከትሎ አዲስ አበባ ገብቷል አሉ። አዲስ አበባ ደሞ ምን ሊድወልን ነው በይ? ይልቅ ማሙሽ ጠንቃቂ ይበል። ወይ ማሙሽ ዮዲትና አባቷ ዘር ለመተካት ምን ያህል ጉጉት እንደነበራቸው አውቃለሁ። ሟቻ አባቷ ትክክል ናቸው። የቁም ንዛዜያቸውንም አውቃለሁ። ተመላላሽ ሐኪማቸው ስለነበርኩ ያፈሩት ሀብትና ንብረት ተበትኖ ሜዳ ላይ እንዳይቀርባቸው። ዮዲት ጥሩ ባል አግኝተሻል። ታንኪዩ ዶክተር። በጉጉት ሲጠበቅ የነበረው ዘር በቅርብ ቀን ይችን ምድር ይቀላቀላል። ራሔል ጥሩ ጤንነት ላይ ነች። ከነገ ጀምሮ የተዘጋጀላት ኪራይ ቤት ትገባለች። እንግዲህ ባለቤቷ አንተ አይደለ? አስፈላጊውን ሁሉ ወጪ ጠይቀን እኛ እንመድባለን። ዮሐንስ አቤትማ ምንድነው? እስቲ ና እንዴ። ማረስ ረፍዶብኛል እየለበስኩ። አታመጣይ። ምንድነው እሱ? ትደርሳለህ። ምንድነው የምትይማ? ዮሐንስ አዲስ አበባ ገብቷል አሉ። ማን ነው እሱ አዲስ አበባ የገባው? ጆሮ ለባለቤቱ ባዳ ነው። ማሙሼ አባዬ የምትልህ ዶሰኛው አዲስ አበባ ስለገባ ደምህ ደመ ከልብ እንዳይሆን ተጠንቀቅ ለማለት ነው። ዮሐንስ እንደው በአባትህ አጥንት ይዤሃለሁ። ሽፍታ ያልበገረው ደመኛችን ነው። ደም ተቃብቶ ምን ተዳየ ብሎ ቢገልህስ? ምን ተነጋግረን ነበር ሸንኮሬ? እማዬ ትጨነቃለች። ምንም ነገር አትንገሪያት አላልኩሽም እንዴ? እዚህ ቤት የምናገረውን አሰሙኝም እንዴ? ተለጎሚ ነው የምትለው? ግደለው እኮ አልተባልክም። ተጠንቀቅ ለማለት አፊ መለጎም አለብኝ እንዴ? ምን አይነት እድል ነው አሁንስ? እንደው አየኔ እድል እንደው ምን እያልክ ነው? ምን ለሆነልሽ ታለም? ገንዘብ እኮ ኪስ አይደርስም። በዚህ ላይ ደግሞ ያኔ ነገር እያሳሰበኝ ነው። እንዲህ ሆነ ትዘልቀዋለህ? ከባሰብኝማ ዱላ መዝዣ ጅሩ ገባለሁ። ሚኒሽር መምዘዙ አቅቶኝ መሰለሽ እንዴ? ዘር እየቆጠሩ መጠዛጠዙን ጠልቼው ነው እንጂ። በልበል ነገዛች ቦታ አገኘሃለሁ። ደህና አደር።
እንደምን አደርሽ? የት ነው ያለሽው? ምን ነው ቁርስ ልትጋብዥኝ ነው? ስራ ከመባሃችን በፊት ቁርስ አብረን ብንበላ ደስ ይለኛል። ልበላ ነበረ ግን እሺ። ምን እባክሽ ቁርስ ብቻ ሳይሆን እንቅልፍ የነሳኝንም ጉዳይ አጫውትሻለሁ። እሺ ሳሪ መጣ። እሺ ቻው። ጤና ይስጥልኝ። ምነው በሰላም? የዶክተር ፋኑኤል መጥፋት አልሰማችሁም? ዶክተር ፋኑኤል ስለመጥፋቱም የደረሰን መረጃ ምንም የለም። እናንተ ሪፖርት ካልደረሳችሁ በስተቀር የሰዎችን ህይወት መጠበቅ አትችሉም ማለት ነው? ፕሮፌሰር የሁሉንም ህይወት የመከታተል አቅም ላይ ገና አልተደረሰም። በቅርበት የረዳችሁን ሰው ህይወት ግን የመከታተል ግዴታ አለባችሁ። እርግጠኛ ነዎት ፕሮፌሰር? ምኑን? ዶክተር ፋኑኤል ስለመጥፋቱ። ያላስፈለኩበት ቦታ የለም። አደጋ ላይ ወድቋል የሚል ጥርጣሬ ውስጥ ገብቻለሁ። ለምን ከባለቤትሽ ጋር በግልጽ ተነጋገሩበት? መጨረሻው ማወቅ ፈልጋለሁ። ደውያ ደግማ እንዳስጠነቀች እውነቱን ማወቅ ከፈለኩ ለባለቤቴ ሚስጥሩ እንዳልነግረው አስጠንቀኛለች። እና ምንሻት? ሴትዮዋ እኮ የባለቤቴን ሚስጥር ኪስ ከኔ በተሻለ አውቀዋለች። ማለት በባለቤቴ ሚስጥር ኪስ ውስጥ ያላከችልኝ መልእክት ነው። እንዴት አወቅሽ? ደውላ ነገረች። ደወለች። እሷ ነች። እኔ እኮ እንደዚህ ጠኔ እንደጣለህ ባቅ ሳህን ቋጥሬልህ መጣል ነበር። ሳህን መቋጠሩ መች ያዋጣ? ይልቅስ ወደ ጉዳያችን እንግባ። ይኸውልህ እርቅ የሚወርደው የአንቺ ልጅና የማተቤ ልጅ ሲጋቡ ብቻ ነው። ስለዚህ ፈጥና እንድታገባ ጎትኩሻል። ልጄን ቢገልብኝስ? አንቺ በስማም በይ እንዴ እንጂ ልክ እኮ ነኝ። ነገሩን ሲደርስበት አጎትሽ አባቴን ገሎታል ብሎ በተኛችበት ቢያርድብኝስ? አንቺ አደቤ ሌላ ብታገባ መርጣለሁ። ሰው እኮ ሞልቷል። ካገባችማ የማተቤ ልጅ ነው ማግባት የሚገባት። እንትን አለች። እኔ እንዲያውም ልቤ ፈቃደኛ አይደለም። ዋይ ጉድ! አንተን ብሎ ስልክ ዘጊ ወይ ድሌ! እንደው እንዲህ ቆይ ግድ የለም ብቻ አሁን እኔ የት ብዬ ላገኘው ነው? አይ እኔ ስንጃለኝ እኔስ ልቤ እየፈራ ነው እንጃለኝ እንጃለኝ። አያረገውም አይባልም። እሱ እኮ አያረገውም አይባልም። ይኸውልሽ ፋንትሽ ፍቅር እኮ ደም ያጠራል። ምን ማለትሽ ነው? አሁን ይሄን ጉዳይ እኔ እናንተን አያነጋግረንም። እኔ የማደርገውን አውቃለሁ። ብቻሽንማ የምታደርጊው ነገር አይኖርም። የተማከሩበት ነገር ነው የሚሰምረው። አለዛ ሊጠራ ያለ ደም ይደፈርሳል ተመልሶ። አሁን እኔን ተወኝ። ደግሞ ጨርስና ገንዘብ አምጪ በል እንካ። ደህና ዋል። ሳጅን
ነው ሰናይ ነኝ። የአንድ ሳምንት ሪፖርት ፈልጋለሁ። ከድንገተኛ አደጋ ጋር የተገናኘ ሞት አደጋ አስቸኳይ ነው። የት ነው ማደርስ? የት? አዎ የት ነው ማደርስ? ምን ኦኬ? እንዴት መኪና እንከተላለን? ስንደርስ ታውቀዋለህ? ዝም ብለን ታዲያ እየጮክ ነው እንዴ? አይደለም፣ ሂሳቡን ሳንነጋገር ማለት ነው። ምን ችግር አለው? ስንደርስ ከፍል የለ ግድ የለም፣ በኋላ እንጣላለን። ለምን እንጣላለን? ጠበኛ ነህ እንዴ? እከፍልሃለሁ አልኩህ። እሺ፣ እኔ ጭቅጭቅ ሰልችቶኛል። የእርጎዬ ይበቃኛል። እሺ፣ የትኛው መኪና ነው የምትከተለው? ያንን መኪና ነው የምትከተለው? ሰናና አይቁጭ እግር ያለው ይህንን መኪና ነው የምትከተለው። ያው ይህንን አልኩ። እሺ ዶክተር ሰላም ቢሮ ፈልጌ አጣዋችሁ። ምን ነው በሰላም? አረብ ሀገር ተጎድታ የመጣችው ልጅ አልፋለች። ሞተች? አዎ አውቃታለሁ። ተቀተም ሳሪ አንቺ ውጪ ነበርሽ። ከፎቅ ላይ ነው የወረወራት። ወይ በቃ ኮኪ አትንገሪኝ። ቦርሳዬን ደግሞ አላስኩም። ጨምርና አስጫት። ችግር የለውም። አንተም መቼም ሰው በሞተ ቁጥር እንዲማገዝ መቻል ትልቅ ጸጋ ነው። ዶክተር ዮሐንስ ጋር ማትሄጂ ከኔ እሰጥሻለሁ። ቴንክ ዩ። እሺ ረጋልበው ማንተው ረጋልበው ቀስ አንተ ሰው ጋልበው ብያለሁ። ደግልበው እንጂ ያሉ እኮ እንጂ ተፈልግ ተረጋጋሽ። ምን ምርጫ አለ? ለምን አታናግሪኝ? እሷ ነች እና ታዲያ እስከ መቼ ሸሽተሽ ይሆናል? ኮኪ ስራዬን መረበሽ አልፈልግም። እሺ ሳሪ ሳራ ያዛው እኮ ነው የምልህ። ምንድን ነው? አይጉድ ስማ፣ ቆሜ አልጠብቅህም። ከአንተ ጋር ሞለታችንን ጨረሱን እኮ። ወንጀል እሰራለሁ ብለህ ከሆነ ወየውልህ፣ እኔን እንዳታነካካኝ። እዛው ራስህ ተወጣውሽ። አቤት ተፎክሮ ተሙቷል። እሺ አሁን ፍራንክ ይስጠኝ። ጨምር አንተ የሌለኝም
ጉድ! አቤት። የተባለውን ታርጋ ቁጥር አግኝተነዋል። መኪናውን ነው ሰውየው? ለጊዜው መኪናውን እንዳገኘ ነው። ጥሩ። እኔም ቦን ወደዛ እመጣለሁ። አይናችሁ ደግሞ ከመኪናው ላይ እንዳይነቀል። መኪናውን ሊያንቀሳቀስ የሚሞክር ማንኛውም ሰው ካለ በቁጥጥር ስር አውሉት። ዶክተር ፋኑኤልም ቢሆን በቅርብ ርቀት ተከታተሉት። ጨርሻለሁ። Sugar Crush. Oops! ቆይ ምንድነው የምትፈልገው አንተ ሰውዬ? ቆይ ምንድነው የምትፈልገው? የኔ ቆይ ችግር አለ? ደወለ ሰውዬው። ማ? ያጨካኝ ሰውዬ ነው። ምንድነው የሚሻለኝ? ላንሳው? ባለቤቴን አናገር በይው። ሄሎ፣ ማን ልበል? ድምጼም ጠፋሽ? አቶ አጥላባቸው እንዴት ነህ? እንዴት ነሽ ራሄል? ጠፋሽ እኮ። ሱቅሽን ብሄድ ዘግተሽዋል። ያው ምን ትንሽ ድካሙም አለ፣ አልቻልኩኝም። ለዛ ነው የዘጋሁት። እርግዝናው ነው እኮ ያደከመሽ አይደል? አዎ። ያው እንግዲህ እኔም ወጉ ደርሶኝ በተራይ እናት ልባል ነው እኮ። አንቺ እውነት ያልሽውን አቶ ድንበሩ ግን ሊክዱ ፈለጉ። አልገባኝም። ጽንሱ የአቶ ድንበሩና የባለቤታቸው መሆኑን ካዱኝ። አንተ ቅሌታ! እኔ ስማ፣ ከዚህ በኋላ እንደዚህ አይነቱን ንግግር እንድትናገር አልፈልግም። ስማ፣ እኔ እኮ ባለ ትዳር ነኝ እኮ። እንካ እንደውም አናግረው። እንካ። ሄሎ፣ ማን ልበል? ለማማገር መቼ ነው የምትነግራቸው? ኦኬ፣ ሳልነግራት እኮ መላክ እችላለሁ። ያማል እንዴ? እንዴት ነው ለማማ ሳይነገራቸው ሽማግሌ የሚላከው? ያው ስጋቷን ታውቅ የለ። በዛ ላይ ደግሞ ያው ተልኮ ስለከሸፈ በቃ ሁሌም እጃጃል ነው የሚመስላት። መሞንም ታውቂያለሽ። እሱማ ልክ ነው፣ ግን እንዴት ነው ለማማ ሳይነገራቸው ሽማግሌ የሚላከው? ጀኔ አብረን ብንነግራቸውስ? ማለቴ በደንብ እንዳያምኑ። እንዳልሽ ከምር ነው? አዎ የምሬን ነው። ቶሎ አግባኝ። ማለቴ ቸኩያለሁ። ወይ ነው ስራውን ሰሰራት ከ አይና ተቆባል ነው በፍጹም ይሄ ሳቅሽ ነበር የናፈቀኝ። እቺኛዋን ኮኪ ነበር ማፈቅራት። ማየነች። አቤት ማየ። የት ነሽ? ከጆኒ ጋር ነኝ። አልመሸም እንዴ? አትመጭም? ምነው በታሪክ ሰላም አይደለችም እንዴ? ሰላም ናት። በቃ ፈልግሻለሁ፣ ቶሎ ነይ። እሺ እሺ፣ ቶሎ ነይ። አው ትንሽ ብንጫወት ደስ ይለኝ ነበረ።
ድምፁ ያስፈራል። ስለዚህ እንሂድ። ለምን አትበላም? የምትባለውን ብትሰማ እኮ እነሱም ላይ ጨክኑብህ ይችላሉ። የት እንዳለው ልትነግሪኝ ትችላለሽ? ለምንድን ነው የምነግርህ? ማወቅ ስለምፈልግ። ቁስሌ እያመረቀዘ ነው። ንጹህ ጨርቅና ጨው ያለው ውሃ አለሽ? እነሱን ማስፈቀድ አለብህ። ስልኬና መኪና የት ነው ያለው? እኔ እኮ ዶክተር ነኝ። ዶክተር ነህ? አዎ ዶክተር ነኝ እንጂ ፖሊስ አይደለሁም። የኔ ህይወትና የናንተ ህይወት ፍጹም አይገናኝም። ማዬ